በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ በዓል በሰላም አደረሰን አደረሳችሁ። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ሐምሌ 7 ቀን አጋዕዝተ ዓለም ቅድስት ሥላሴ ለምን ይከበራሉ? ቅድስት ሥላሴ ማለት ምን ማለት ነው የሚለውን አጠር አድርገን እንመለከታለን። ሐምሌ 7 ቀን አጋዕዝተ ዓለም ቅድስት ሥላሴ በአባታችን በጻድቁ በአብርሃም ቤት ተገኝተው ቤቱን የባረኩበት የአንድነታቸውና ሦስትነታቸው ምስጢር የተገለጸበት በአብርሃም ቤት እግዚአብሔር የተስተናገደበት አብርሃምና ሳራ ካረጁ በኋላ ይስሐቅን እንደሚወልዱ የተነገረበት ታላቅ ዕለት ነው ማለት ነው። ታሪኩን ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምረን ስናነብ እናገኘዋለን። ሥላሴ ቅድስት ተብለው በሴት አንቀጽ መጠራታቸው ለምንድን ነው ከተባለ ሴት ወይም እናት ልጇን መውለዷ እንደማትጠረጠር ሁሉ ሥላሴም ይህን ዓለም መፍጠራቸውን ስለማይጠረጠሩ ነው ማለት ነው። ሁሉም ከእነርሱ ሁሉም ለእነርሱ በእነርሱ የተፈጠረ መሆኑን ለማስረዳት ያክል ነው ማለት። ሴት ፈጭታ ጋግራ ቤተሰቦቿን እንደምትመግብ አጋዕዝተ ዓለም ቅድስት ሥላሴም በዝናብ አብቅለው በፀሐይ አብስለው ፍጥረቱን ሁሉ የሚመግቡ ስለሆኑ ቅድስት እያልን እንጠራቸዋለን ማለት ነው። ሥላሴ ማለት ምን ማለት ነው ካልነ ሰለሰ ሦስት አደረገ ካለው የግዕዝ ቃል የተወሰደ ነው። ሥላሴ አንድም ሦስትም ናቸው። የሥላሴ አንድነት በምንድን ነው ካልነ በአገዛዝ በስልጣን ይህን ዓለም በመፍጠር በመለኮት ይህን ዓለም በማሳለፍ ቅድስት ሥላሴ አንድ ናቸው። የሥላሴ ሦስትነት እንዴት ይገለጻል ካልነ ሥላሴ በስም በግብር በአካል ሦስት ናቸው። ቅድስት ሥላሴ የስም ሦስትነታቸው እንዴት ነው ከተባለ ደግሞ አብ ወልድ መንፈስ ቅዱስ ተብለው ይጠራሉ ማለት ነው። አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ ወይም መንፈስ ቅዱስ ተብሎ አይጠራም። መንፈስ ቅዱስም ቢባል እንጂ አብ ወይም ወልድ ተብሎ ሊጠራ አይችልም ማለት ነው። የቅድስት ሥላሴ ስማቸው አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም እንጂ ድህረ ዘመን የተገኘ አለመሆኑን መጽሐፍ ያስረዳናል ማለት ነው። መጽሐፍ ይነግረናል ማለት ነው። ሥላሴ በአካል ሦስት ናቸው ስንል ደግሞ የቅድስት ሥላሴ የአካል ሦስትነታቸው ደግሞ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። የቅድስት ሥላሴ የግብር ሦስትነታቸው ሲተረጎም የአብ ግብሩ መውለድ ማስረጽ ነው። ወልድን ወልዷን መንፈስ ቅዱስን አስርጿል። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩም መስረጽ ነው፣ ከአብ ሰርጿልና። አብ ወልድም ቢወልድ መንፈስ ቅዱስም ቢያሰርጽ እንጂ አይወለድምም አይሰርጽም። ወልድ ቢወለድ እንጂ አይወልድም አይሰርጽም አያሰርጽም። መንፈስ ቅዱስም ቢሰርጽ እንጂ አይወለድም አያሰርጽም። ቅድስት ሥላሴ በዚህ ግብራቸው አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ተብለው ይጠራሉ ማለት ነው። ምስጢረ ሥላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። ሰሞኑን በማህበራዊ ሚዲያ እንደሰማነውና ሥላሴ ጾታ አላቸው ተብሎ ተነገረ ተብሎ በማህበራዊ ላይ የሚሰራጭ ወሬ ነበርና እንግዲህ ስለ ምስጢረ ሥላሴ በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። ሥላሴ ጾታ የላቸውም። ሥላሴ አይመረመሩ። ምስጢረ ሥላሴ ከአእምሮ በላይ ነው። እንግዲህ አንድ አባት ተሳሳቱ ተብሎ በሰው ላይ መፍረድ አይገባም። ይቅርታ ጠይቀዋል። ስለዚህ እንዳይፈረድባችሁ አትፍረዱ። እምነታችን በቅድስት ሥላሴ በማድረግ በቀናች ሃይማኖት መጽናት ያስፈልጋል ማለት ነው። ስለ ሥላሴ አንድነትና ሦስትነት በብሉይ ኪዳንም በሐዲስም ተጠቅሷል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 18 ላይ ሰውን በአርአያችንና በምሳሌያችን እንፍጠር ሲል ተገልጿል። በዚህ በማቴዎስ ወንጌል ምዕራፍ 28 ላይም ሄዱና በአብ በወልድ መንፈስ ቅዱስም አጥምቋቸው እያለ የሥላሴ ስማቸው ተገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈለገ ዮርዳኖስ በእደ ዮሐንስ ሲጠመቅም የሥላሴ አንድነትና ሦስትነት ተገልጿል ማለት ነው። ሐምሌ 7 ቀን የቅድስት ሥላሴ በዓል የምናከብርበት ዋናው ምክንያት በአብርሃም ቤት ገብተው ቸርነታቸውን ፍቅራቸውን የገለጹበት ታላቅ በዓል ስለሆነ እኛም በቤተ ክርስቲያን ተገኝተን እናከብራለንና የቅድስት ሥላሴ ቸርነታቸው በረከታቸው የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።